Abagabagabagada kana makalo bashina baharaba. Yakaparasa kapacho teke parabahada. Hui chakabakabakaba. La parasa kamato se kapaya katota. Brada gabaloko matiato se kepova. Emator bene kemalo shida hadakabas. Kamadokomote kemedikamato rabahas. Bradia makoto soko prevediamasha. Emele caporro se che praviana arriva di calose che pravadina maha la porra shikada kamate vesa. This is the day. Eno kanachu rasu no kanachu dega bakavana lela qataro yellem ehono kanachu brada gavana ka lela qataro yellem atamalalash atbayim zare hono la kapakavana takamata la kamata grada gavana mahatos Brada Gavania Mahadosh Kema Alvanda Kata Kamalose Keparda Ala Bahara Das Jesus Yadinan መጽሐፍ ቅዱሳችሁን የሩት መጽሐፍ ምዕራፍ 3 የመጨረሻውን ቁጥር በአዲሱ መደበኛ ትርጉም እኔ አነባዋለሁ። አጠገባችሁ ያለ ሰው እስኪሰማ ድረስ ጮክ ብላችሁ አንብቡት። ኑሃሚንም ልጄ ሆይ የሚሆነውን ነገር እስክታውቂ ድረስ ታገሺ፣ ጉዳዩን ዛሬውኑ እልባት ካላገኘ ሰውየው አያርፍም። ጉዳዩ እልባት ካላገኘ ሰውየው አያርፍም። ያንቺን ታሪክ ለመቀየር ፕሮሰሱን የጀመረው ሰውዬ አንቺን ከቃርሚያ ለማውጣት ፕሮሰሱን የጀመረው ሰውዬ ያንቺን ስም ለመቀየር ፕሮሰሱን የጀመረው ሰውዬ ያንተን አገልግሎት ለመቀየር ፕሮሰሱን የጀመረው ሰውዬ ሳይጨርሰው እንቅልፍ አይተኛ። አጋታታማ በል ብሎኛል ዛሬ ጌታ። ይሁን የማይተኛ ሰው ይነሳል። አይቻለሁ። እሷ ቤት ካልሰራች የሚል ሰው አይቻለሁ። እሷ መኪና ካልገዛች የሚል ሰው አይቻለሁ። እሱ ካልተሾመ የሚል ሰው አይቻለሁ። ለሱ በር ካልተከፈተ የሚል ሰው አይቻለሁ። ሰውየው አታካማስ መለኮት ዓለም በመንገዳችሁ ላይ የሚያጋጫችሁ ሰው ማላካ መሃላ ካል አታውቁ። ከዚህ በፊት አይተው አታውቅም። ትውቅ የላችሁም። ከዚህ በፊት አይተሽው አታውቂም። የሆነ ግን ታሪክሽን ለመቀየር እየጠራውብህ ነው። ቦዔዝን አንዴ አጠገብሽ ላለው ሰውየው በይው እስቲ ሰውየው በይባክ አነገር ልምከርሽ ሰውየው ያንቺ ታሪክ ካልተቀየረ ስለማያርፍ አንቺ ምና እረፍ ብለሽ ቁጭ አትቀሽቀሽ። እዛም አትበይ። የሚንቀሸቀሽልሽ ሰው አዞልሻለሁ። በማለዳ ሰው የሚሰበስብ ሰው አንተ ነብይ ነኝ እኔ ዝም ብዬ አላወራም። የሆነ ቢሮ ሰው ይነሳልሃል። እጠራለሁ። ይሄ ቤተ ክርስቲያን ተሰርቶ እስኪያልቅ የማያርፍ ሰው እጠራለሁ።
በቴሌቪዥን እጠራለሁ። የእናንተ ነገር ካልተሰራ ማይተኛ ሰው ጠርቻለሁ። ኢናካ ማሃቻባ እቺ ሩት የምትባል ሴት ባል የሞተባት ሴት የባሏ አባት የሞተባት የባሏን እናት ተከትላ የእስራኤልን አምላክ አምና አይ ላቭ ዲስ ባል አገኛለሁ ብላ ሳይሆን የእስራኤልን አምላክ አምና አምላክሽ አምላኬ ብላ ነው የመጣችው። ከመጣች በኋላ ሩት በአካባቢው ላይ ጥሩ ስም ነበራት። ባይዘው እቺን አንዴ እንድትሰሙኝ ይፈልጋለሁ። ጥሩ ስም ነበራት። በደንብ ስሙልኝ። እቺን እግዚአብሔር ሞገስ ይሰጣል። ምክንያቱም አሁን ቦዔዝ እንዳያት ነው እቺ ቆንጆ ማን ነች ያለው እና መወደድ ይሰጣል። እግዚአብሔር መፈለግን ይሰጣል። ይሄንን ሞገስ ደግሞ ባህሪ ሊያበላሸው ይችላል። መጽሐፍ ቅዱስ ስለ ሁለት ሞገስ ይናገራል። አስተምራቸዋለሁ ወደፊት። ኢየሱስም ይላል በቁመትና በጥበብ በሰውና በእግዚአብሔር ፊት ሞገስን እያገኘ አደገ ነው የሚለው። ሞገስ ሁለት ነው፣ በሰው ፊትና በእግዚአብሔር ፊት። በእግዚአብሔር ፊት ያለኝ ሞገስ ከሚስቴ ጋር አያኖረኝም። ከሚስቴ ጋር የሚያኖረኝ በሷ ፊት ያለኝ ሞገስ ነው። በሰው ፊት ያለን ሞገስ ማበላሸትም ትችላለህ፣ መገንባትም ትችላለህ። በሰው ፊት የሚገኙ ፌቨሮች ከባህሪ የሚገኙ ናቸው። እኔን ሰው አይወደኝም፣ ሌባ ኮንክ ለምን እንወዳለን? እኛን ሲሆን አይጠሩንም። አንጠራ ምቃ ያነሳ የሚያስቅ ሰው እኮ አለ። ቡትልትል ያለ ልብስ ለብሶ እኛውን አይወዱንም እንዴ ፎበላ። መጽሐፍ ቅዱስ ራሱ ሰው ፊትን ያህል ነው የሚለው አይደል? ለሰው ፊትን ነው መታጠብ። ኤኒዌይስ የሩት ሞገስ በአካባቢው ዘንድ ጥሩ ስም ነበራት። ባይዘው እርግጠኛ ነኝ በ7 ቀን ውስጥ የሚመጣ ኮኔክሽን አለ። ሰባቱ ቀኑ ሰው ጠርቻለሁ። 7ቱ ቀኑ ሰው ጠርቻለሁ። እህቶች የሚያስከብርሽ ሰው፣ የሚዋጋልሽ ሰው፣ የሚከልልሽ ሰው፣ ወንድሞች በር የሚከፍትላችሁ ሰው፣ ረፍት የሚሆናችሁ ሰው። እስራኤላዊ እርሻው ደርሶ ሲያጭድ እግዚአብሔር ጥርግ አርጋ አትጨድ ብሎ አዟል። ሁሌ ነው ምራችሁ፣ ጥርግ አርጋ አትብላ፣ ይትረፍ። እኔ በሄድኩበት ሲተርፈኝ ደስ ይለኛል። ከየትኛው ይኸው ከአገልጋዮች ጋር ብዙ ጊዜ አብረን እንበላለን። የትም ሬስቶራንት ነኝ የተረፈ ምግብ ጥዬ እጅ አላውቅም። እኛም ለምደናል አለኝ ነግያ። አንያ እስኪተርፍ ነው የሚታዘዘው። ደስ ይለኛል። ምን አለብህ አንተ? ምንም የለብኝም። አሁን ከተናደርክ እዚህ በረከት ውስጥ አትገባ። እሱን ያስገባ አስገባኝ ብትል ይሻላል። እና ሲተርፍ ደስ ይለኛል። ያውቃሉ ጓደኞች፣ አገልጋዮች ፓስተር ታሪኩ አንዴ መስክሮናል። ከዛ ይዟል ለሆነ ሰው ፋሲካ እንደማደርገው አውቃለሁ። ያዝልኛል፣ መንገድ ላይ አዘጋጅልኝ። ልብስም ይትረፍ፣ ጫማም ይትረፍ። ካባሳካ ልዋጭ ብለህ ባልዲ አትለውጥበት። አትለውጥ፣ ግድ የለህም አትለውጥ፣ ይትረፍ። እግዚአብሔር ይትረፍ። ወራማ እኔ የሆነ ሰው ተከትሎኝ ሲገባ ይቸዋል። እዚህ በረከት ውስጥ ተከትሎኝ ሲገባ ይቸዋል። እናንተ ታቁኛላችሁ አይደል? ብልጠቴ ጉብዝናዬ እዚህ ውስጥ ሊከተኝ ይችላል። አክቲቭ ሚስቴ በደንብ ታቀኛለች። እዚህ አሁን ያለው በበረከቱ ሊከተኝ የሚችል የኔ ማንነት አለ? ምንም የለም አይደል? እጄን ይዞ ካስገባኝ
እናንተን ይዞ ያስገባችሁ። ረሃባ ዝም ብለህ ቀስ ብለህ አንቺ የሆነ ሰው ሊመጣ ነው በያት በለው አንተ የሆነ ሰው ሊነሳልህ ነው በለው። ደግሞ የሚመጣው ቦዔዝ ነው። ቦዔዝ ማለት ይኸውልህ ማድረግ የሚችል ማከናወን የሚችል መክፈት የሚችል ሻባካሊ ከባረባ ይኸው አንድ ሚስጥር ልገርሽ። ቁጭ በይ እንዳትንቀሸቀሽ፣ ቦታ እንዳትቀይሪ፣ ሰፈር እንዳትቀይሪ። ሰውየው ያችን ነገር ካልጨረስ ረፍት አያገኝም። ፎክር እያለ ነው። ሻካባካባ በነቢያት ተናገረ አልሰማችሁትም አለ ጴጥሮስ። እግዚአብሔር ግን ከኃጢአታችሁ እየመለሰ ይባርካችሁ ዘንድ አንድ ልጁን ሰደደው። ሰውየው ሳይባርክ ሰውየው ስለዚህ ከአጫጆች ኋላ ማንም መጻተኛ እንግዳ እየቃረመ እንዲበላ ታዟል። ሩት እንዳጋጣሚ ይላል የቦዔዝ ወደ ሆነው እርሻ ገባች። አው መቃረም ፈርታለች። ጥላ ስር ተቀምጣለች። ማነች እቺ ቆንጆ አለ። ነገሩት። በፊትህ ሞገስን ካገኘው አለችው። ሞገስ ውሃ ከቀዱት ጠጪ። እናንተም ማለት አንዳንዴ በነዶ መካከል እንድታልፍ ቀዱላት የሚል ቃል አለ አይደል? ዝም ብላ ትውሰዱት በለስን በቃ በአዲሱ መደበኛ ትርጉም ላሽ በሏት ማለት ቃራሚ ዝም ብሎ እንዳይመስል እየተሰደበ ነው። ሂጃንቺ አትንኪ እየተባልክ ነው የምትቀርብ። ዋናውን አትንኪ ዛውት ምናምን ምትም ተዋት። አንዳንዴ በነዶ መካከል እንኳን ትሄዳለህ። ኤኒዌይስ አሁን እሷ ደግሞ ዋና ከላይ ሲጀምር ምዕራፍ 2 ላይ ኑኃሚንም ቦዔዝ የሚባል ሊቤዣቸው የሚችል ሀብታም ዘመድ ነበራት ይልና ታሪኩ። ለቃርሚያ ስትወጣ እቺ ሴት እዛ ሂጂ አልተባለች ሩት። እንደ አጋጣሚው ይሄን አጋጣሚ አወቅሽው? አወቅኩ። ሰው ስለጻፈው ነው እንደ አጋጣሚው ያለው። ባለፈው ሳምንት ነው አንድ ባለፈው እሁድ ማነው አርብ የተነበይኩበት ልጅ ከእህቱ ጋር እዚህ ዘመረው። ዓለምን ሞላው አይደል? ዓለምን ሞላው። አሁን ሰው መዘለ አይገር እንደ አጋጣሚ ተገጣጥሞ መገጣጠም የሚባል ነገር የለም። ይሄ ስፒሪት ከዚህ ሁሉ ሰው እሷን መርጬ እንዴት ላስነሳት? አጋጣሚ የለም። አጋጣሚ በተሳሳተ ስልክ ቦዔዝ ያገኛል። በተሳሳተ ስልክ ቦዔዝ ያገኛል። እውነት እኔ አምላክ ካለኝ ቅድም እያለቀሱ የሄኖክ አምላክ ያሉት ካለ እዚህ ቤት 7ቱ ቀን ላይ የሚገናኝ ሰዋል። አቫጋባ ለምንድን ነው በጣም እየተሰማኝ ነው ላንቺ። 7ቱ ቀን ላይ የሚገናኛችሁ ሰዋል። ኡና ካንታራ ባህራ ባህዲ ከማሃዳ ማህተብ እየመቱ የሚዞሩ መላእክታን ካንተ ፔፐር ነው የጀመሩት። ካንተ ወረቀት ነው የጀመሩት። ማህተብ እየመቱ ሲያልፉ ያለው ካንተ ወረቀት ነው የጀመሩት። እነዚህ ላቺ ለቡራ ማልኮቲ ካሉራ እንደ አጋጣሚ ቦዔዝ እርሻ ላይ ገባች። ተዋት። መጨረሻ ወደ ቤቷ ስትገባ ብዙ ይዛ ገባች። በጣም ደስ የሚል ጥያቄ ጠይቀቻት። ልጄ ሆይ ወዴት ዋልሽ የሚለው አንተ ነህ እጣዬን የምታጠና አለው ዳዊት። የት ዋልሽ? ተንከራተትሽ? ኧረ የለም ዋል በአንዴ ነው ያገኙት።
ወዴት ግድም ዋልሽ? ወዴት አካባቢ ዋልሽ? የሚከሰርበት ቦታ ዋልሽ? የሚሰድቡ ሰዎች ጋር ዋልሽ? የሚንቁ ሰዎች ጋር ዋልሽ? የት ዋልሽ? ኧረ አልዋልኩም። አንድ ቦዔዝ የሚባል አቤት አለች ነው። አሚን አቤት ቸርነቱንና ምሕረቱን በሕያዋንና በሙታን ላይ ያላረቀው እግዚአብሔር ይባርከው አለች። እሱ ያልተወን እግዚአብሔር ቦዔዝ ጋር ዋልሽ። ይኸውልህ ሰዎች ስላንተ እግዚአብሔርን የሚያመሰግኑበት ሰዎች ጋር ያገናኛል። ግድ የለም ይሄን 7 ቀን ትልልቅ ደጆች ተከፍተው ትገባ። እዛ ነው አልሽ። ልጄ አላት መልካም እንደሚሆንልሽ እንደምመኝ ታውቂያለሽ አይደል አለቻት። እምመክርሽን ሌሊት ሂጂና እግሩ ስር ተኛ አለቻት። ሌሊት ሄዳ እንዲህ በጃት ነው ምልክት ልሰጠው ነው። ችግር የለም ማለት ሳይነጋ ከዚህ ጥፍ ያላት ጠዋት ነገ ከኔ የተሻለ ሊቤዥ የሚችል ይሄ የሚቤዥት ስርዓቱ የተሻለ ቅርብ ዘመድ ካለ እሱ ነው የሚቤዥው። እና ከኔ የተሻለ ቅርብ ዘመድ አለ አላት። እሱ እምቢ ካለ ነው እኔ የምወስድሽ፣ ህጉን እጠብቀዋለሁ አለና አሁንም አሸከማትና ጨርቋ ላይ ይዛ ገባች። ስትገባ እንግዲያው ትንሽ ተስፋ መቁረጥ አለ። ምክንያቱም ኦሬዲ እንዲወስዳት ነው ሄደችው፣ ሚስት እንዲያረጋት ነው ሄደችው። አደራረጉንም አይታችኋል። ጨርቁን ጥላበታለች፣ እግሩ ስር ነው የተኛችው። ምንም በዛው እሷ ወድሻለሁ እንደዛ ነበር አካሄዱ። ተመለሰች። ሳይሳካ እንደተመለሰች እመኝኝ ይሄ ሰውዬ ግራ ገብቶ ተመለስካ። እመነኝ እግዚአብሔር የሰጠኝ መሰለ ሰው ላይ ተስፋ ቆርጥካ። እመነኝ ሰውየው ይሄን ጉዳይ እልባት ካላገኘ አርፍ እንዴ ምን አገባው? ይጨነቃል። አንቺ መኖሪያ የለሽም፣ እሱ ይጨነቃል። አንቺ ቤት የለሽም፣ እሱ ይጨነቃል። ባይዘው መልካም እንዲሆን ፈልጋለሁ ብትላ መኖሪያ ቦታ እኮ ነው የምትፈልግላት አይደለ? በቃ ከዚህ በኋላ መኖሪያ የለሽም ማለት ረፍ በይ። ማን ያስባል? ሰውየው። እዚህ ቤት ባለራዮች አላችሁ፣ ራዕይ ያላችሁ ሰዎች አላችሁ፣ ቸርች የምትመሩ ሰዎች አላችሁ፣ ሚኒስትሪ የምትመሩ ሰዎች አላችሁ። ልተንብይባችሁ ሰው ይነሳላችሁ። ሰው ከሳች ጠቆረች የሚል ሰው፣ በላች አልበላች የሚል ሰው፣ ለበሰ አልለበሰ የሚል ሰው፣ ቸርቹ ተሰራ አልተሰራ የሚል ሰው ይሁን አለ። አሁን የምትላት እንግዲህ ኑሐሚን እኮ ሌላ የተሻለ ቅርብ ዘመድ እንዳለ ታውቃለህ። ይሄኛው ግን የምትላት መለኮት ወደ ህይወቷ የላከው ሰው እንደሆነ ስለምታውቅ ነው። ሰውየው ይሄ ጉዳይ እልባት ካላገኘ አያርፍ። አሁን በደንብ ስሙ። ከዛሬው መንፈስ እንድትወስዱ የምፈልገው ኤቭሪዌር ዩ ጎ እግዚአብሔር ትክክለኛ ሰዎች ጋር ያገናኛችሁ። በምትገቡባቸው ቢሮዎች ከትክክለኛ ሰዎች ጋር ያገናኛችሁ። በምትሄዱበት ቦታ በር ከሚከፍትላችሁ ሰዎች ጋር ያገናኛችሁ። ራይት ፐርሰኖች። አንዳንዴ እኮ ታውቃላችኋል ከከሸፈ ሰው ጋር ተገናኝታችሁ ነው። የከሸፈ ሰው አለ ለኔ ቪዥን የማይሆን ለኔ ራዕይ የማይሆን
እግዚአብሔር በኔ ህይወት ለጀመረው ነገር የማይሆኑ ሰዎች የማይመለከተው ሰውዬ እርሻ ላይ ሄዳ ብትቃርም ስኖር the first meet የመጀመሪያው ግንኙነት the perfect አልሳተችም። እሷን የረዳውን ቅባት ነው ዛሬ እዚህ ቤት የምጠራው። በዚህ 7 ቀን የሆነ ሰው ይገናኛል። 7 ቀን በሌለህበት ፋይት የሚያደርግ ሰው ወንድሜ ድምጽ ሰማለሁ ስላንተ እግዚአብሔር ጣልቃ ገባለሁ በለው ብሎኝ። አሜን አሜን አሜን። በዚህ አርብ ለ8-10 ጉዳይ ነው አይደል? በዚህ ደቂቃ እግዚአብሔር የሚያሳፍርልህ ሰዎች አሉ። አሜን። በአንድ መንገድ ይመጡባል፣ በሰባት አቅጣጫ ይበተናል። አሜን። አይከናወንላቸውም ማለት አሜን። መርዙን ለራሳቸው ጠጥተውታል። አሜን። ከሰዎች ጋር ትግል ገጥማየው ቁጥራቸው ብዙ ነው ቁጥራቸው። አዩአቸው፣ ቆጠርኳቸው። ኦልሞስት ወደ 10 የሚደርሱ ሰዎች ናቸው። ሁሉ ተነጋግረውብሃል። አንተ ጉድጓድ ውስጥ መክተት ነው የፈለጉት። እግዚአብሔር ግን ውርደቱን ለነሱ አረኩታል። አሜን። ምክራቸው ፈርሷል አለ። አሜን። ይሁን አለ። ወኔ ማሃላካ ማሶ ይኸውላችሁ፣ ይሄ ትንቢት ነው። እሺ ሰውየው ሊመጣ ነው ተባባሉ። ሰውየው ይኸውላችሁ ሰውየው ሲባል እህቶች ጋር ሲሆን ባል ምናምን ሊሆን ይችላል። ዋረቨር አሉ ሰዎች አሉ ብቻ ምን አይነት ሰውዬ መሰለ እምልህ፣ ምን አይነት ሰውዬ መሰለ የምታሰለጥነው የምታስተምረው ምናምን አይደለም። ኦልሬዲ የጨረሰ እርሻ ያለው የሚያጭድ አንተን ማገዝ የሚችል ታሪክን መቀየር የሚችል ሰውየው ይመጣል። ይኸውልህ አንዳንዱ ሌሊቱን ስላንተ ስጨነቅ አደርኩ ይላል በባዶ እጁ። አትጨነቅ፣ ምን ያደርግልኛል? ምንም የማይረዳ ሰውዬ ምንም አያደርግልህም። ሌሊቱን ስላንተ ስጨነቅ አደርኩ። ተኛ፣ ምን ታደርግልኛል? ያንተ መጨነቅ ለኔ ምንም አይጠቅመኝም። ዛሬ መጨነቅ ያለባቸውን ሰዎች አውቃቸዋለሁ። እንደ ናቡከደነጾር እንደ አርጤምስስ አይነት ሰዎች የኔ ታሪክ የሚቀይሩ ሰዎች አይተኝ። እንደ ቦዔዝ አይነት ሰዎች ረፍት ያጣ ሀና ማና ከማዳ ዳካባዳ ከማዱና ሀዳ አዳካባ ከቃርሚያ ሊያነሳኝ የሚችል ሰው ነው የሚጨነቅ። በአፌ እንደተናገረ እነዚህ ሰዎች ጠራዋቸው። ሸካላ ካባላ ጋላባዳ ጋዲ ከማቶፌን ታላጋማሃ አዳጋዲና ማሃዶ ከበዲ ከማቱላ ሻባባ ጋባጋኒ ከማቱራ ዲገባ አዲዲ ግቢ ሳደደ ከማዱላ ጋራባ ሀነነ ጋዲ ማቱና ማሃዳጋማ ሻባሃራባ ጋባጋሊ ገባ ሰላሃዲ ገባላ ከማቶላ ታላባራባ ጋዲያ ማታከማ የሞተው አጀን የሚገለብጥልኝ ሰው አላካዳካዲ ገባራባ ሀዲያ ማካ ኪዳኔን የሚቀይር ሰው ምን አየ? ከዚህ በፊት የዛሬ ዓመት በፊት በጣም ያልመኝና ይመጣሉ እዚህ መስዋዕት ጋር በጣም ደመና ሞልቷልና አንድ ነገር ትናገረኛለህ ደግሞ እና ብለኝ ወደ ቢሮ ተወዘኝና አጥቅ ፊት ትለኛለህ። በተናገርክ በሶስተኛ ቀኑ እጄ ይዤ በቅዱሳን መካከል ትጸልይልኛለህ። በጣም ባየሁት ነው የመጣሁት። በቅሰብቱ ወዲያው እንደመጣ አንተ ውስጥ አንስቴ ጸለይልኝ። ወዲያው እግዚአብሔር ከዙራ በተነ ያልክ ከመንገድ ደከመ ያለበት ባልከኝ ጸለይልኝ። እንዳልከኝ ወዲያው ተበተኑ። እግዚአብሔር ትዳርን በተአምራት ሰጥቶኝ ልጅ ወልጄ አሁን በቀጣይ እሷ ጋር አንድ ላይ በምስክርነት ሊመጣ በቀደም ደግሞ በሮብ ምሽት አንድ ነገር አየሁት። አሁንም ተሰበሰቡ ይበተናሉ። አንተ በነጭ በሱፍ ለብሰህ ትቆማለህ ትለኛለህ። ኢየሱስ ጌታ ነው። እንደዛው ነው የሚሆነው።
ነጭ በነጭ ለብሰህ ትቆማለህ። እግዚአብሔር መንገድን አቀንቶላል። ይሄ ያንቺን ጉዳይ የጀመረው ሰውዬ ቃል አለ አይደለ? መጽሐፈ አስቴር በዚያም ሌሊት ከንጉሱ እንቅልፍ ራቀ የሚል ቃል አለ። በዚያም ሌሊት በየትኛው ሌሊት? ሲነጋ እኔ ልዋረድ በተዘጋጀው ሌሊት፣ ሲነጋ ሊሰቀል በተዘጋጀ በዚያው ሌሊት። ዛሬ እዚህ ቤት የመጣ ቅባት ህይወታችሁ ላይ እንደዚህ አይነት ሰዎችን ይጠራል። አንቆይ መርዶክዮስ ኦሬዲ እንጨት ተዘጋጅቶለታል ሊሰቀል። ማህተብ ለማስመታት ኦሬዲ በረንዳ ላይ ሃማ አለ። በዚህ ሌሊት ስላንተ ሲጨነቅ አደርኩ ቢለው የሆነ ሰው ምን ይፈጥርለታል? በዛ ሌሊት ስለኔ መጨነቅ ያለበት ንጉስ እንደው ለመርዶክዮስ የሆነ መልአክ እንዲህ ያለው ይመስለኛል። ሰውየው ሳይለው አይቀር ያለመናወጥ ቁጭ ብሎ ነበር አይደል? መርዶክዮስ ይሄን ትንቢት ሰምቶ ይመስለኛል ሰውየው ካልጨረሰ ያንተን ጉዳይ ቪዛ ከተከለከልክበት ኤምባሲ ተመልሶ ይደወልልህ። የከለከለ ሰውዬ በህልሙ አይቶ ይጠራል። ድጋ ሰውየው ይሄን ጉዳይ ሳይቋጭ አያርፍም። እና አንቺ ረፍ ባለ ጉዳዩን ረፊ ብላት ኬሱን ለሌላ ሰው። እሺ በማለዳም ተነሳ ቦዔዝ የከተማ ሽማግሌዎችን ሰበሰበና ስለሷ ኬስ ስብሰባ ተጀመረ። ያ የቅርብ ዘመድ የተባለው መጣ። እቤዣለሁ አለ። መሬቱን ፈልጓላ። የሆነች ሩብ መሬት የቀረቻለች። እቤዣለሁ ከተቤዠማ ሩትንም ሚስት አድርገህ ትወስዳለህ ሲባል እሷን አልፈልግም አለ። ሃሌሉያ። ቦዔዝ መሬቱንም እሷንም እፈልጋለሁ። ይዟት ገባ። በአመቱ ወንድ ልጅ ወለደች። ስሙን ኢዮቤድ አለችው። ኢዮቤድ እሰይን ወለደ። እሰይ ቀጥሎ ዳዊትን ወለደ። አሁንም ምልህ ሰውየው ምልህ ታካላካማላሃባ ሰውየው የቱ ሰውዬ በማርያም ማህፀን አድሮ ወደ ምድር የመጣው ያ ሰውዬ፣ አንድ ሰው በመንገድ ላይ አገኘኝ ያልከው ሰውዬ ታጋማ ሂድልኝ ዕብራውያን ምዕራፍ ሐዋርያት ሥራ ምዕራፍ 2 የመጨረሻው ቁጥር ወይ 3 ከ4 ጀምሮ። በእርግጥም ከሳሙኤል ጀምሮ የተነሱ ነቢያት ሁሉ ስለ እነዚህ ጊዜያት ተናግረዋልና። ስለ የትኛው ጊዜ? ስለዚህ ስለኛ ስላለንበት ጊዜ። እናንተም የነቢያት ልጆች ናችሁ። ደግሞም እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ የገባው ኪዳን ወራሾች ናችሁ። በዘርህ ነው ያለው ለአብርሃም፣ በዘሮች አይደለም። በዘር ሲለው የነበረው ለአብርሃም ስለ ይስሐቅ አይደለም። ዘር ስለ አንድ ዘር ነው፣ ስለ ክርስቶስ ነው ሲያወራው የነበረው። ቀጥል። እግዚአብሔርም ብላቴናውን ባስነሳ ጊዜ እያንዳንዳችሁን ከክፋታችሁ መልሶ አውናማ ሐሳብ እያንዳንዳችሁን ቻይና የለ፣ ህንድ የለ፣ ኦሮሞ የለ፣ አማራ የለ፣ ጉራጌ የለ፣ ትግሬ የለ፣ ወላይታ የለ፣ ምን የለ፣ እያንዳንዳችሁ ከክፋታችሁ ከኃጢአታችሁ መልሶ ይባርካችሁ ዘንድ አስቀድሞ ወደ እናንተ ላከው። አሁን የሆነ ሰው ይላካል ብያለሁ አይደል? የሆነ ሰው ይላካል ብያለሁ አይደል? ኦሬዲ ኢየሱስ ወደ ህይወታችሁ ተልኳል አይደል? ይሄ ኢየሱስ ቦዔዝን ይቀሰቅሰዋል። እኔ ልናገር ያንተ ወረፋ ላይ የሚሰጥ ሰው ይቀመጣል። ያንቺ ተራ ሲደርስ ቦዔዝ ይሆናል። ጋታ ካባታ እስካሁን እኮ ቀማኛው ነበር፣ እስካሁን ነጣቂው ነበር። ልክ ያንቺ ወረፋ ላይ ቦዔዝ ይሆናል።
ግን እነዚህን 7 ቀኖች ነው የምናገረው። 7 ቀኖች ነው የምናገረው። ጉዳያችሁን የያዘ ሰው አጠገባችሁ ይገኛል። የሚተባበሯችሁ ሰዎች መንገድ ላይ ጥራ ይለኛል። የሚተባበሯችሁ ሰዎች መንገዳችሁ ላይ አንቺን ካርታ ከልክሎሽ አይተኛም። አይተኙማ። በቃ ነብይ ነኛ። ሰውየው ጉዳይሽ እስኪያልቅ ድረስ አያርፍም። ሰውየው እስኪቋጭ ድረስ አያርፍም። ጧትም ስብሰባ ይቀመጣል፣ ማታም ስብሰባ ይቀመጣል። ደመንቱሊ ጋባ ኩናማ harና ማረብ ልተነብይ ነው። ቦዔዝ ቤቱ የሚገባው ሩት ስታርፍ ነው። አንቺ እስክታርፊ የማያርፍ ሰው እግዚአብሔር አስነሳል። ይኸውላችሁ መንፈስ ቅዱስ ነው ማታ የተናገረኝ። በጉባኤው ስለሚመጡ ሰዎች ጠቅላላ ላይ ሰውየው ይነሳል አለ። አንዴ ይኸውላችሁ ሰውየው ስትራሱ የሚገባ ነገር የለም። ኢሚዲየትሊ በማግስቱ እስራኤል ሽማግሌዎች ሲጠራቸው የሚመጡለት ሰውዬ ከአንድ ሳምንት በኋላ የሚባል አይደለም። ይሄ ሰውዬ የሚነሳላችሁን ሰው ነው የምነግራችሁ። ወይ ከለከሉኝ እኮ የሚል ሰውዬ አይደለም። የፈለገውን ነገር ሳያደርግ የማይመለስ ሰውዬ ነው የምጠራው። በማናቸውም ጉዳያችሁ ላይ መቋጨት የሚችሉ ሰዎችን ሰጠኋችሁ። በማናቸውም የእናንተ ጉዳይ ላይ መደምደም የሚችሉ ሰዎችን ሰጠኋችሁ። እየተነበይኩ ነው። በማናቸውም ኬዛችሁ ላይ አስፈጻሚ የሆኑ ሰዎችን ሰጠኋችሁ። ኦረደ ከዲጋ ማቶከማ በማናቸውም የእናንተ ኬዝ ላይ የመጨረሻ ውሳኔ የሚሰጠውን ሰው እየሰጠኋችሁ ይሁን አለ። እነማ እንዳሳ ነማሃደከማ ያከማሾዳ ሀዳ ካላካማታ ካማቶረባ ብራዲጋንዶ ኮቶኮመ ሻዲዳ ሀዳ ግራዳጋማታካ የሚቋጩ ሰዎችን፣ የሚደመድሙ ሰዎችን፣ የሚዘጉ ሰዎችን፣ ተመልሰሽ እንዳትለምኝ የሚያረጉ ሰዎችን፣ ተመልሰ ዛቢሮ እንዳትሄድ የሚያረጉ ሰዎችን፣ ተመልሰ እንዳትጨቃጨቅ የሚያረጉ ሰዎች እግዚአብሔር ሰጥቷቸዋል። በአንድ ስልክ የሚዘጉ ሰዎችን አረ እግዚአብሔር ሰጣችሁ። ይኸውላችሁ በቀይ እስክሪብቶ የተጻፈው መተት አንድን ሰው እንደዚህ ትዳር በትኖ ማንከራተት ከቻለ መንፈስ ተሞልቼ የምናገርበት ቃል እንደ ሎሌ የሚያስተናግዱን ሰዎች ይጠራል። እንደ ሎሌ የሚያስተናግዱሽን ሰዎች ይጠራል። ሸላባላ ባላ ካና ባህራቦስ ተላባላ ጋባያ ካላላ ቦሸደ በደጋባዲና ማሃዳ ጋባስ ክራባጃናና ማሃዲ ጋማቶ ኮፎሮ ደገበዲ ጋማስ ክራዳ ጋዳ ጋዳ ካማቶ ለካባሽ ደዳጋባዲና ማሃዳ ክራዳ ጋዳ ጋባዳ ካማሶ ኮፕሮቫጃናና ማሃዳ ጋባቶ ኮፓራዳ ጋባሳ ፕራጃ ጋዳ ጋባዳ ጋባዲና ማሃሳ ካፓላ እንደ አልዓዛር ትንሳኤ ነው የሚሆነው። እንደ አልዓዛር ትንሳኤ ነው የሚሆነው። እግዚአብሔር በሞተው ነገር ላይ መጥቻለሁ ይለኛል። አሜን። እንደ አልዓዛር ትንሳኤ ሲሆናል። አሜን። ሻላላ ባጋዳ ጋዳ 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 ባዳ ባጋቲና ማሃዳ ጋባ አዎ አስነሳውታል። አሜን። አስነሳውታል። አሜን። ትንሳኤ ሰጠውታል። አሜን። ግላጃ ባጋላ ጋባ ቸነ ደሞደና ማሃዲ ጋባላ ካሞታ ላባቸና ማሃዳ ሳካላ ባላ ጋባቲና ማሃራ ባሃዳ ጋማ ክራባጋ ባጋዲያ ማታካ የ4 ዓመት መከራ በቃ የ4 ዓመት የተዘጋበር አሜን በቃ ለጌታ አሜን የ4 ዓመት ዝግበር በቃ ሻባሃራ ባሃዳ ካባካባናካ እጅሽን እየጎተተ ሲያወጣሽ ነው ማየው አና ማህካባና
ከጨለማው የጎተተ ሲያወጣሽ ነው። ከጨለማው የጎተተ ሲያወጣሽ ነው። ካታ ካታ ከመታ ለቦራ ባሽዳ ባህዳ ገባ ክራዳ ጋራ ከማቶላ ፓፋታ ከማቶ ሰባ ተላ ባራፋ ሀዳ ከማቶ ኮማታ ረባ ኤራ ባላ ባላ ባሹዳ ባህዳ ከማቶሳ ናሳ ታካቶ ታካማስ ከፋፍቻለሁ ከፋፍቻለሁ። ውሰደው ውሰደው ሻላሃታ ከማሳ ቆይ ያንቺን መኖሪያ ቤት የሚቀይር ሰው ይመጣል። ላይፍ ስታይልህን የሚቀይር ሰው ይመጣል። ከቃርሚያ ህይወት የሚያወጣ ሰው ይመጣል። እግዚአብሔር በአፌ እንደተናገረ በዚህ 7 ቀን ይመጣል። 7 ቀን ይመጣል። 7 ቀን ይመጣል። 7 ቀን ይመጣል። በ7 ቀን ውስጥ ይመጣል። ሰው እኮ ደጋሚ ቤት ሄዶ በመስተፋቅር ለአይኗ የምጠላውን ሰውዬ ወዳ 12 ተኩል ከቤት ሲወጣ ልታየው በር ላይ ትቆማለች። በስፒሪቹዋል ፓወር ማለት ነው። አንተ ታዳ ጢል ብለህ ለምን ቢሮ ትገባለህ? ይፍዘዙ በል። እግዚአብሔር ምስክሬ ነው። ይኸውልህ እኔ ድሮ ፓስተር ዴቭ ይውደዱኝ ብሎ ሲጸልይ እንዲህ አይነት ጸሎት ይጸልያል እንዴ ብዬ ለካ መወደድ ይጠራል። ልባርካ ያገኘ ሁሉ ምን ልስጥህ ይበል። ያው አሁን አየሩ ላይ ይናገራል። እንደ ሌላ ሰው ይዩ አንተ ሲጸልዩ ድንገት ፊቱ ተቀየረባቸው ነው አይደል? ይሁን በኢየሱስ ስም አሁን ከተማው ላይ ስትሄድ ተቀየርባቸው። ሰውየውን ሰጥቼሻለሁ። ሰውየውን ሰጥቼሻለሁ። የማገለግለው ጌታ ምስክሬ ነው። ዛሬ እዚህ ቤት የገባ ሰው የእናንተ ጉዳይ ሳይጨርስ አይተኛም። ይሁን ቅዳሜና እሁድ ቢሮዎች ይዘጋሉ አይደለ? ከዚህ ትንቢት የተነሳ የአንተ ጉዳይ ያለበት ቢሮ ነገና ከነገ ወዲያ ይከፈታል። ይሁን አለ ጌታ ኢየሱስ ምስክሬ ነው። ሰውየው ደወለ። ኢየሱስ ጌታዬ ነው። ኧረ ሰውየው ደወለ። እማገለግለው ጌታ ምስክሬ ሰውየው ደወለ። ማሃዳካ ማታካ ዲማሃዛዲካ ማሃዶስ ብራዳካ ባዳካ ማዲዶ ባሃዳ ኤዴዴሜዴሜዴሜዴሜዴ ኤሜዴናዮ ኤሜዴያሎ ራዲካ ዶዳ ውራሃዳ አልችልማ የኔ ደስታ ውጪ አይደለም ውስጤ ነዋ። ውጪ አይደለም ውስጤ ነዋ። አለመሳቅ አለመደሰት አልችልማ የኔ ደስታ ውጪ አይደለም ውስጤ ነዋ። ውጪ አይደለም ሳቅ ይለኛል ሳቅ ይለኛል አጥበው ውስጤ ያለው ሰላም ልዩ አታኩርፋ ሳቅ ኢየሱስ ያድናል። ሳቅ ይለኛል ሳጣጥበው ውስጤ ያለው ሰላም ሳቂ ሳጣ ውስጤ ኢየሱስ የኔ ኢየሱስ የኔ ኢየሱስ የኔ ሳቅ ይለኛል ሳጣጥመው ውስጤ ያለው ደስታ ልዩ ነው።
ውስጤ ያለው ደስታ አለመሳቅ አለመደሰት አልችልማ የኔ ደስታ ውጪ አይደለም ውስጤ አረ ይሄ መዝሙር ፊት ይፈልጋላችሁ ወገግራ አለመሳቅ አለመደሰት አልችልማ የኔ ደስታ ሳቅ ይለኛል ሳታጥመው ውስጤ ያለው ደስታ ልዩ ነው አይልሽም ሳቅ ይለኛል ሳታጥመው ውስጤ ሰውየው በሰባት ቀን